በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለሊቀ መላእክት ቅዱስ ገብርኤል እንዲሁም ለሕፃኑ ቅዱስ ቂርቆስና ለእናቱ ቅድስት ኢየሉጣ ዓመታዊ ክብረ በዓል መታሰቢያ በሰላም በጤና ደረሳችሁ አደረሰን። ይህች ዕለት ታላቁ መልአክ ቅዱስ ገብርኤል ከሰማያት ወርዶ ቅዱስ ቂርቆስንና እናቱ ቅድስት ኢየሉጣን ከሚነድ የእቶን እሳት ያዳነባትና ተአምራቱን የገለጠበት የተባረከች ዕለት ናት። ከዚህ በማስከተል ለዛሬው ዕለት የተዘጋጀውን የሊቀ መላእክቱን የቅዱስ ገብርኤልን ድርሳን እንዲሁም የቅዱሳኑን ዜና ገድልና ተአምር እንደሚከተለው እናሰማለን። ከጅማሬያችን እስከ ፍጻሜያችን ድረስ አምላከ ቅዱሳን እግዚአብሔር ከእኛ ጋር ይሁን። የቅዱስ ገብርኤል ጥበቃ፣ የቅዱሳኑ ምልጃና ጸሎት ሁላችንም ይጠብቀን፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአገዛዝ እና በቅድምና ትክክል የሆነ ከመታሰቡ አስቀድሞ ሁሉን መርምሮ የሚያውቅ ክረምትን በየዓመቱ የሚያመጣ ሰማይን በደመና የሚጋርድ ምድርን በልምላሜ የሚሸፍናት የባህርን ውሃ በፍኙ የሚለካ ምድርን በስንዝሩ የሚመጥናት ከእኛ ዘንድ ለእሱ ምስጋና የሚገባው ለእኛ ሕይወትን የሚሰጠን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምነን በሐምሌ 19 ቀን የሚነበብ የሚጸለይ የሰማያን አለቃ የሚሆን የቅዱስ ገብርኤል ድርሳን ይህ ነው። የሊቀ መላእክት ቅዱስ ገብርኤል ረድኤቱ በረከቱ ከእኛ ጋር ይሁን ለዘላለሙ አሜን። እለእስክንድሮስ የተባለ መኮንን በውስጡ ሰም፣ ጨው፣ ባሩድ፣ ሙጫ፣ የዶሮ ማር፣ እርሳስ፣ ብረት፣ ቅንጭብ፣ ቁልቋል ጨምራችሁ ታላቅ የብረት ጋን አምጡልኝ ብሎ ጭፍሮቹን አዘዛቸው። ጭፍሮቹም እንዳዘዛቸው ካደረጉ በኋላ ያዘዝህን ሁሉ ፈጸምን። እሳቱ ነዶ ፈልቷል። ድምፁ እንደ ነጎድጓድ ይጮሃል። ወላፈኑም እንደ ፀሐይ ነጸብራቅ በሩቅ ይጋረፋል። የፍላቱም ኃይል በ14 ክንድ ያህል ከፍታ ወደ ላይ ይዘላል። እንግዲህ በውስጡ የሚጣሉትን እዘዝ አሉት። በዚህ ጊዜ ሕፃን ቂርቆስና እናቱ ኢየሉጣ በክርስቶስ ስም ስለሚያምኑ አስረዋቸው ነበርና ከፍላቱ ሊጨምሯቸው ከእስር ቤት አወጧቸው። በዚያም ፍላቱ ወደ ላይ በሚዘል ብረት ጋን ውስጥ ለመጨመር ሲወስዷቸው የእነዚህን ቅዱሳን አሟሟት ያዩ ዘንድ በብዙ ሺህ የሚቆጠሩ ሰዎች እንዲሰበሰቡ አዘዘ። በዚህ ጊዜ ቅድስት ኢየሉጣ የፍላቱን ጩኸት በሰማችና ባየች ጊዜ ተሸበረች። ተዘጋጅቶላት ከነበረውም ክብር ልታፈገፍግ ሞከረች። ልጇ ቅዱስ ቂርቆስ ግን እናት ሆይ ከዚህ የብረት ጋን ግርማ የተነሳ አትፍሪ፣ ድንጋጼ የማይደርብሽ አናንያንና ዛሪያን ሚሳኤልንም እግዚአብሔር ከእቶነ እሳት እንዳወጣቸው ሁሉ እኛንም ከዚህ ከብረት ጋን ሊያወጣን ችሎታ ያለው መሆኑን አትጠራጠሪ። እናት ሆይ ከዚህ ከሚያልፈው ዓለም ጭንቅና መከራ ለመዳን ስትይ በማያልፈው በዘላለም እሳት ለመቀጣት ትመርጫለሽን? ይህስ አይሆንም፣ ይቅርብሽ። በአሁኑ ጊዜ እግዚአብሔር በመካከላችን አለና ይረዳናል። እናት ወይ ሶስናን ከደብረ በናት ወይም መምህራን አይሁድ ዳንኤልን ከአፈ አናብስት ያዳነሱ እኛንም ከዚህ የጋን ፍላት ያወጣናል። ይልቁንም እግዚአብሔር በዚህ የብረት ጋን ውስጥ ግዳጃችንን እንድንፈጽም ይፈቅዶ ከሆነ ኢዮብን ንብረቱንና ገንዘቡን ልጆቹንና ሚስቱን በመጨረሻም የተፈጥሮ አካሉን ባሳጠው ጊዜ እግዚአብሔርን አመሰግነዋለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ ወይም ወሰደ፣ እግዚአብሔርም እንደወደደ አደረገ ከማለት በስተቀር ምንም የተናገረው ነገር እንደሌለ ሁሉ እኛም የሱን ዓላማ በመከተል ይህን መከራ ልንታገስ ይገባናል አላት። ነገር ግን እናቱ በዚህ ምክር ልትጽናና ባለመቻሏ ቅዱስ ቂርቆስ ዓይኑን ወደ ሰማይ አቅንቶ አቤቱ አምላኬ ሆይ ይህችን ባሪያህን ከርስትህ የምትለያት ከሆነ ከባለሟልነት መጽሐፍ ፋቀኝ። አቤቱ አዝመረውን አቃጥለህ ፍሬውን ልትባርክ ትወዳለህን? ይህን እንዳታደርግ ግን ቸርነትህ ትከለክልሃለች። አቤቱ እንጨቱን ቆርጣችሁ አንድዱት፣ ቅጠሉን ግን ጠብቁት ብለህ ልታዝ መለኮታዊ ባህሪህ አይደለም። ነገር ግን እንጨቱንም ቅጠሉንም በአንድ ጠብቁት ብለህ ታዛለህ እንጂ። እንግዲህ በዚህ ምክንያት ይህን ያየ ሁሉ ማዳን የሚችል አምላክ ቢኖራቸውስ ኖሮ ከዚህ ከእሳት ባልሸሹም ነበር ብሎ አይጠራጠር። አቤቱ ዲያብሎስም ከባለስልጣኑ ይልቅ እኔ የበረታሁ ቅዱሳኖቹንም ድል ነሳኋቸው ብሎ እንዳይመካ ከመንጋውም አንድ በግ ቀማሁ በማለት እንዳይደነፋ ለእናቴ ጽኑ የሆነ ኃይለ መንፈስ ቅዱስን ስጣት ብሎ በጸለየ ጊዜ ዲያብሎስ ከኢየሉጣ አጠገብ ብን ብሎ ጠፋ። ከዚህ በኋላ ቅድስት እናቱ በሰማያዊ መንግሥት አባት የሆንከኝ ልጄ ሆይ ጌታ ኃይልን ሰጥቶኛልና የሚጠብቀንን ገድላችንን ፈጽመን ድል እናድርግ። እነሆ በብረት ጋን ውስጥ የሚነደውን እሳት በማይበት ጊዜ በለምለም ወይም በምንጭ ላይ እንደሚወርድ ጠል ሆኖ አይቼዋለሁና አለችው። እኒህም ቅዱሳን ይህን በሚነጋገሩበት ጊዜ በውስጡ አንገትን የሚቆለምን
ልብን የሚያቀልጥ ሆድን የሚሰነጥቅ ስርን የሚበጣጥስ መሳሪያ ካለበት የብረት ጋን ውስጥ ጨመሯቸው። ከዚህ በኋላ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወረደና የብረቱን ጋን እሳት አጠፋው። ከቅዱሳኑም አንዳቸውንም ሳያቃጥላቸው የብረቱ ጋን ማቃጠሉና መፍላቱም ጸጥ አለ። ወንድሞቻችን ሆይ እንግዲህ በጭንቃቸው ጊዜ ገድላቸውን እስኪፈጽሙ ድረስ ይህ መልአክ ከሰማዕታትና ከጻድቃን ጎን እንደማይለይ እወቁ። ለኃጥአንም ኃጢአታቸውን ይቅር ይላቸው ዘንድ ወደ እግዚአብሔር ይጸልይላቸዋል። እኛም የዚህን የሊቀ መላእክት ቅዱስ ገብርኤል በዓሉን በየወሩ እያከበርን አማላጅና ወዳጅ እናድርገው። በዚህም በሚመጣውም ዓለም ሊረዳን ይችላልና። ዳግመኛም ለእስክንድሮስ ሐሳቡ ሳይሳካለት ስለቀረ 14 የሾሉና የጋሉ የብረት ችንካሮች አምጥተው 7ቱን በእናቱ በኢየሉጣ አካል 7ቱን በራሱ በቂርቆስ አካል ማለትም 2ቱን በጆሮቹ፣ 2ቱን በዓይኖቹ፣ 2ቱን በአፍንጫዎቹ፣ አንዱን በልቡ ይቸነክሯቸው ዘንድ ጭፍሮቹን አዘዘ። ዳግመኛም የሕፃኑን የራስ ቆዳ ገፈው እሳት ውስጥ ጨምሩት ዘንድ አዘዘ። አሁንም መልአኩ መጥቶ ይህን መከራ ከሱ አራቀለት። ቀጥሎም በመቃን ውስጥ ጨምረው በገመድ እንዲወትቱት አዘዘ። በዚህም ጊዜ መልአኩ አዳነው። ሕዝቡም ይህን ሁሉ ተአምር ባዩ ጊዜ እግዚአብሔርን አመሰገኑት፣ ቅዱስ ገብርኤልንም አከበሩት። ልመናውና ረዳትነቱ ለእኛ ለሕዝበ ክርስቲያኑ ይደረግልን ለዘላለሙ አሜን። ልመናውና አማላጅነቱ ለአገልጋዮቹ ለእኔና ለሕዝበ ክርስቲያኑ ለዘላለሙ ይደረግልንና የመላእክት አለቃ ቅዱስ ገብርኤል ያደረገው ተአምር ይህ ነው። ሰዎች ቤተ ክርስቲያን ከመስራት ምሰሶዎችን ወይንም አማዶችን ለማቆም በጀመሩ ጊዜ የበጎ ሥራ ጠላት ሰይጣን የ100 ዓመት ዕድሜ ባለው በሽማግሌ መነኩሴ ተመስሎ መጣና ወደ ሰራተኞቹና አናጺዎቹ ቀርቦ የዚህ የቤተ ክርስቲያን ሥራ ኃላፊ ማን ነው ብሎ ቢጠይቃቸው አውር ነው አሉት። እሱም ተነስቶ ወደ አውር ሲሄድ በመንገድ አገኘውና አብረው በሚሄዱበት ወቅት ሽማግሌነቱንና ደካማነቱን ለማረጋገጥ ሰይጣኑ አውቆ ተደናቅፎ በመሬት ላይ ወደቀ። ከዚያም የግድ ተነስቶ ወደ አውር ቀረብ አለና ልጄ ሆይ እርጅናዬን ወይም የወጣትነት ዘመን ማለፉን ትመለከታለህ። ዓይኖቼ ፈዘዋል፣ ጉልበቴም ደክመዋል። ነገር ግን በችሎቴ መጠን ከእነዚህ የቤተ ክርስቲያኑ ሰራተኞች ጋር እየሰራሁ ራሴን በራሴ እንድረዳ ቅጠረኝ አለው። አውርም ስለ ሁኔታው በጣም አዘነና አንተስ አርፈህ ተቀመጥ፣ የምትሻውን ሁሉ እያቀረብኩ እረዳሃለሁ አለው። ይህ በሽማግሌ መነኩሴ የተመሰለው ሰይጣን ግን ልጅ አውር ሆይ በከንቱ ሥራ ፈት ሆኜ መቀመጥ አይገባኝም፣ እግዚአብሔር እንዳይፈርድብኝ እየሰራሁ እበላለሁ እንጂ እነሆ አሁን ያንተ መድከሜንና ማርጀቴን ብትመለከትም ለእግዚአብሔር ከመገዛትና ደክሜ እየሰራሁ ከማገኘው ነዋይ ለድሆችና ለጦም አዳሪዎች እየመጸወትሁ በተረፈኝ ራሴን ከመርዳት መቆጠብ የለብኝም። መነኩሴ በድሎትና በምቾት ሊኖር አይገባውምና አለው። ይህን በማር የተሸፈነ ውስጡ ግን ኮሶ የሆነ ያነጋገሩን ቀልጣፋነት የሰሙ ሁሉ በጣም አደነቁ። አውርም ሰይጣኑ መነኩሴ በዚሁ ሐሳቡ መጽናቱን ከተረዳ በኋላ ለቤተ ክርስቲያኑ ሥራ ውሃ እየቀዳ በውሃ ማጠራቀሚያው ገንዳ ላይ እንዲያጠራቅም ደለደለው። ሰይጣኑም በማድጋ ውሃ ቀድቶ ተሸክሞ በሚሄድበት ጊዜ ከቤተ ክርስቲያኑ በር አጠገብ ሲደርስ እንስራውን ከመሬት ላይ በመጣል ይሰብርና ውሃውን ያፈሰው ጀመር። ዓላማውም በባህሩ ላይ ማድጋውን የሰበርኩት እንደሆነ ወድላ አህዮች ባዶአቸውን የሚሄዱ ሊሆን ነው። ነገር ግን ምንጩ ከገዳሙ የራቀ ከመሆኑም በላይ ውሃው ትንሽ ነው። ስለሆነም እነዚህን እንስሶች ውሃ ከማሸከም የተነሳ ኃይላቸውን አደክማለሁ፣ ወዲያ ወዲህ እንዲረዋወጡ አደርጋቸዋለሁ። የውሃውም ምንጭ ይደርቃል። ስለዚህ የቤተ ክርስቲያኑ ሥራ እንዲቋረጥ አደርጋለሁ። እንግዲህ ውሃ ካልተገኘ በምን ይሰራል የሚል አሳሰብ ነበር። እንዳሰበውም አደረገ። ነገር ግን ግንበኞቹና ወዛደሮቹ በብዙ ስላንጎራጎሩበት ውሃ ከመቅዳት ለግንበኞች ድንጋይ አቀባይነት አዛወሩት። እሱ ግን ተንኮሉን በመቀጠል ድንጋዩን በሚያቀብልበት ጊዜ በሰራተኞቹ ራስ ላይ ድንጋይ ይጥልባቸው ነበር። ይልቁንም 2 ጎበዛዝት ሊያንቀሳቀሱት የማይችሉትን ታላቅ ድንጋይ አንስቶ ከሰራተኞቹ በአንዱ ራስ ላይ ጣለውና ገደለው። ቀጥሎም ያ ድንጋይ ሰውየውን ከገደለ በኋላ እየተገለባበጠ ወርዶ 2 ሌሎች ሰዎችን ገደለ። ያም ተንኮለኛ በሽማግሌ የተመሰለ ሰይጣን የሰውየውን መሞት በተረዳ ጊዜ በዚህ ቦታ በመቀማት ነፍስ በመግደል ብዙ የግፍ ሥራ ይፈጸማል። በእውነቱ ይህ ከሚሆን የቤተ ክርስቲያኑን ሥራ ብታቆሙ በተሻለ ነበር። ከቶ የእግዚአብሔር ፍጥረት ከሚጠፋ የቤተ ክርስቲያን ሥራ ቢቋረጥ አይሻለምን? በማለት በታላቅ ቃል አሰምቶ ተናገረ። እንዲህም እያለ ሲጮህ የንጉሡ እንደራሴ ሹም ብዙ ሰራዊት አስከትሎ መጣ። ሽማግሌው ሰይጣንም ወደ ሹሙ ሄዶ እጅ በመንሳት ጌታዬ፣ ከንጉሡ በታች ገዢ አንተ ነህና በዚህ አካባቢ የተፈጸመውን ልዩ ልዩና
ልዩ ልዩ በደልና የነፍስ ግድያ ወንጀል ትመረምር ዘንድ እለምንሃለሁ። ስለሆነም ግንበኞችና ናጢዎች በአንድ ደካማ ሰው ላይ ባድማ ተነሳስተው በታላቅ ድንጋይ ወግረው ገድለውት ሬሳው ከዚህ ወድቋል በማለት አቤቱታ አቀረበ። አሁንም እግዚአብሔር በምድር ላይ መሪዎችንና አስተዳዳሪዎችን የሰየመው ቀማኞችንና ነፍሰ ገዳዮችን ለማጥፋት ሲሆን፣ በአንጻሩ ሜዳዎችንና የሰላማውያን ሰዎችን መብት ለማስከበር ስለሆነ ከእንግዲህ እነዚህ ሰዎች ይህን ቤተ ክርስቲያን እንዲሰሩ የምትፈቅድላቸው ከሆነ እንጃ ብዙ ሰዎች ያልቃሉ ብዬ ገምታለሁ አለው። በዚህን ጊዜ ሹሙ በሰይጣን መሪነት የሞተውን ሰው ሬሳ ለማየት በሄደ ጊዜ አውርን በቁጥጥር ስር አውሎ ወደ ንጉሡ ዘንድ እንዲወስዱ ታዘዘ። ነገር ግን የደብሩ ማህበር አባላት አውር ከነሱ ጋር ጥቂት ሲሰነብት ዘንድ ሹሙን አጥብቀው ለመኑት። አውርም ከዚህ ከክፉ መከራ ያድነው ዘንድ ወደ እግዚአብሔር ይጸልይ ነበር። አውርም በዚህ አይነት ጭንቅ ባለበት ወቅት የመላእክት አለቃ ቅዱስ ገብርኤል ተገልጦ እግዚአብሔር የመረጠህ አውር ሆይ ደስ ይበልህ፣ ስለዚህ ነገር አትዘን፣ ሰውነትንም አታበሳጫት፣ ፈጥነህ ሂድና ያንን ሽማግሌ ያዘው፣ በዚያን ጊዜ ማን እንደሆነ ታውቀዋለህ አለውና ወዲያውኑ ሊቀ መላእክት ገብርኤል በአንጻረ ቤተ መቅደስ ሰቅሎ በግርፋት እንዲቀጣውና እንዲያሰቃየው ሰይጣኑን አስሮ ለአውር ሰጠው። ሰይጣኑም በቀድሞ ዘመን ለመፈታተን የመጣሁ አሁንም ሦስቱን ሰዎች የገደልኳቸው እኔ ነኝ። ነገር ግን አሁን አውር ከእስራቴ ይፈታኝ ዘንድ አውሩን አማለኝ እያለ ጮኸ። ሹሙንም ተማጸነው። አውርም ሰይጣኑን በታላቅ ውርደት አዋርዶ ፈትቶ ሰደደው። እነዚያን ሙታንም በሊቀ መላእክት ቅዱስ ገብርኤል አማላጅነት በእግዚአብሔር ቸርነት አስነሳቸው። ያም ሹም የቅዱስ ገብርኤል ቤተ ክርስቲያን ሥራ እስኪፈጸም ድረስ በኒቅሎን ገዳም እንዲቀመጥ ለአውር ፈቀደለት። በዚህ ወር በ26ኛው ቀን የልዩ ልዩ የጌጥ ሽልማት አደረገለት። እሱም ፈጽሞ ተደሰተ፣ እግዚአብሔርንም አመሰገነው። በዚህችም ሌሊት ተኝቶ ሳለ በመኝታው ላይ ታላቅ ብርሃን በራ። ወዲያውም የመላእክት አለቃ ቅዱስ ገብርኤል በፍጹም ፈገግታ ተገለጸለትና እግዚአብሔር የመረጠህ አውር ሆይ ሰላም ላንተ ይሁን፣ በድካም የተገኘው መልካም ሥራ ደስ አሰኝቶኛል። ስለዚህም የሰው ልጅ ያልተጠበበበትን የክብር ቤት በሰማይ ያዘጋጀልህ ዘንድ እግዚአብሔርን ለምኜዋለሁ። ይህም ላንተ መልካም የምስራች ይሁንልህ። ዳግመኛም ስማ ልንገርህ፣ ይህ የገዳም ቦታ በጣም መልካም ነው። ወደ እሱ የሚመጡ ሁሉ የፈለጉትን ያገኛሉ። ድሃም ቢሆን ባለጸጋ፣ ማንኛውም ቢሆን አፍሮ አይመለስም። ይህ እንዲሆን ፈቃድ ሆኗልና። ዳግመኛም ላስረዳህ፣ ፍቅር ካለችበት ቦታ ሁሉ የእግዚአብሔር በረከት አትርቅም። ስለዚህ ማንኛውም በከፍተኛ ደዌ የተያዘ በፍቅር ወደዚህ ቦታ ቢመጣ በጌታዬ በኢየሱስ ክርስቶስ ኃይል ፈውስ ሳያገኝ እንደማይመለስ አረጋግጥልሃለሁ። የሊቀ መላእክት ቅዱስ ገብርኤል አማላጅነቱ ይጠብቀን ለዘላለሙ አሜን። ቤተ መቅደስን ለመስራት የጀመረውን የረዳህ ገብርኤል ሆይ የሚፈታተነውን ሰይጣን በእግር ብረት ያሰርህ በሥጋ በነፍስ ተራዳኝ ፈጥነህ። ጠላቶች የድንጋይ ሲወረውሩብኝ እያየህ በሴረኛዬ ናቸውም እስኪያነጻጽሩ አትዘገይ አደራህን። ጸሎቱና በረከቱ ከአገልጋዩ ከእኔና ከሕዝበ ክርስቲያኑ ጋር ይሁንና ቅዱስ ገብርኤል ያደረገው ተአምር ይህ ነው። የክብር አባት የሚሆን ኤጲስቆጶስ አውር ከዚህ ዓለም በሞት የሚለይበት ሰዓት በደረሰ ጊዜ እኔ ዮሐንስን ጠርቶ ክቡር አባቴ ሆይ ትጸልይልኝ ዘንድ ማልድሃለሁ። አባቶች የተጓዙትን የሞት ጎዳና እጓዝ ዘንድ የእረፍት ጊዜ ደርሷልና አለኝ። ቅዱስ ገብርኤልም እንደዚሁ ሁልጊዜ በራእይ የተገለጠ በዚህ ዓለም ላይ ለመኖር ያለ 3 ቀን አልቀረህምና ሰውነትህን አዘጋጅ ብሎኛል አለኝ። ክቡር አባቴ ሆይ ከሞትኩም በኋላ በነጭ ሐር በቀጭን ኩታ ሥጋዬን አትገንዝ፣ አስክሬኔንም በሳጥን ውስጥ አታግባ። ከዚህች ቤተ ክርስቲያን በስተቀኝ በኩል ባለው ቦታ እንዲሁ ቅበረኝ እንጂ እኔ ኃጥእ በደለኛ ሰው ነኝና አለኝ። ከዚህ በኋላ በሐምሌ 9 ቀን በማለዳ እኔ ዮሐንስን አስጠርቶ አባቴ ሆይ በጸሎትህ አስበኝ፣ ከዚህ ዓለም ነፍሴ ከሥጋዬ የምትለይበት ሰዓት ተቃርቧልና ዳግመኛም በጎ ምግባርና መንጋዎችን የመጠበቅ ችሎታ ሳይኖረኝ ወይም የማይገባኝ ስሆን ነባባያኑን የእግዚአብሔርን በጎች ይጠብቅ ዘንድ ኤጲስቆጶስነት ስለተሾምኩና ስለሰራሁት ኃጢአት በፍርሃት ላይ እገኛለሁ። ስለሆነም አስበኝ እንጂ አትርሳኝ አለኝ። ይህንንም ተናግሮ ነፍሱ ከሥጋው ተለየች። እኛም በታላቅ ሐዘንና ለቅሶ ሥጋውን ገንዘን አስቀድሞ ራሱ ባመለከተን ቦታ በቤተ ክርስቲያኗ መካከል ቀበር ነው። እኔ ደካማ የምሆነ ዮሐንስም ክቡር አብ ኤጲስቆጶስ አውር በሕይወቱ ሳለ እንደነገረኝ የትሩፋቱን ዜና በትጋት አዘጋጅቼና ጽፌ አኖርኩ። በዚህም መታሰቢያው እንዲሆን አደረግን። ወንድሞቼ ሆይ እግዚአብሔር ኃጢአታችንን ይቅር እንዲለን ስለኛ ይለምንልን ዘንድ ለነዳያንና ለችግረኞች በመራራትና ምጽዋት በማድረግ የቅዱስ ገብርኤልን በዓል በማክበር ይገባናል።
ዛሬም እግዚአብሔር ኃጢአታችንን ይቅር ይለን ዘንድ የመላእክት ሰራዊት አለቃ ክቡርና መበሰር ስለሚሆን ስለ ቅዱስ ገብርኤል አማላጅነት ልዩ ሦስት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ቃኝነት በልዩ ልዩ የዜማ ስልት በማህሌትና በዝማሬ በምህላ ጸሎት መንፈሳዊ ምስጋናችን ለእግዚአብሔር እናቅርብ። በደላችሁን ያጥፋላችሁ፣ ሰውነታችሁን ከኃጢአት ርኩሰት ያንጻላችሁ፣ የቅሚያን ወይም የወንብድናን ሐሳብ ከሕሊናችሁ ይፋቅላችሁ። በዚህ ዓለም ዘመናችሁ ከመፈጸሙ በፊት በበጎ ሥራችሁ ከሰይጣን ተንኮል ያመለጡትን ዕድል ያድላችሁ። ያዝመራችሁን ፍሬ ያብዛላችሁ። ከማያልቀው የቸርነቱ ወይም የጌትነቱ ብልጽግና ያሳትፋችሁ። ለሽማግሎቻችሁ ብርታትን፣ ለልጆቻችሁ መልካም አስተዳደግና ጤንነትን ይስጣችሁ። እናንተንም ከጥፋትና ከጉስቁልና ያድናችሁ። የተንኮለኛ የዲያብሎስ የብረት መቃጥን ወይም ወጥመድ ከእናንተ ይራቅ። የምንጮቻችሁን ውሃ ያብዛላችሁ። በወንዞቻችሁ ወራጅ ውሃዎች በመጠናቸው ይፍሰሱላችሁ። በሀገራችሁ ሁልጊዜ ፍጹም ተድላ ደስታ ይሁንላችሁ። መከራን ከላያችሁ ያርቅላችሁ። ሕዝቡን በእውነትና በትክክል ያስተዳድር ዘንድ የመሪያችሁን ሥልጣን ከፍ ከፍ ያደርግላችሁ። ከመካከላችሁ የሰይጣንን ኃይል ቀጥቅጦ ያጥፋላችሁ። የመድኃኒታችንን መወለድ ያበሰረ በዚህ መልአክ በቅዱስ ገብርኤል አማላጅነት የርስተ መንግሥተ ሰማይ ድል ፈንታችሁን ከቅዱሳን ሰማዕታት ማኅበር ጋር ያደርግላችሁ። እናንተ የአባቴ ወዳጆች የዓለም ሳይፈጠር በፊት ወደ ተዘጋጀላችሁ መንግሥተ ሰማያት ትገቡ ዘንድ ወደ እኔ ኑ የሚል የደስታ ቃል ያሰማችሁ። የመላእክት እህት በዕብራይስጥ ቋንቋ ማርያም የምትባል ቅድስትና ንጽሕት በምትሆን አምላክን በወለደች የሁላችን እመቤት በድንግል ማርያም አማላጅነት በሰማያዊ ንጉሥ አዳራሽ አግባችሁ አሜን። የቅዱስ ገብርኤል በረከቱና ጸሎቱ ከወዳጁ ጋር ይኑር ለዘላለሙ አሜን። አነሳሶ ላስጀመረ አስጀምሮ ላስፈጸመ የሉ እግዚአብሔር ስም ፍጹም ምስጋና ይግባው ለዘላለሙ አሜን። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን። የቅዱስ ገብርኤል በረከቱና ረድኤቱ ከእኛ ጋር ትኑር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመ ለልዑል እግዚአብሔር ክብርና ምስጋና ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።